ፍራተርናቲውን እንግዲህ ብዙዎቻችን የምናውቀው መንትዮሽ ብለን የምንጠራው ያው እንግዲህ መንትዮሽ ሁለት አይነት አለ። አንደኛው አይደንቲካል ቲዩን ነው፣ ሁለተኛው እንግዲህ ፍራተርናል ቲዩን ነው። ሶ ፍራተርናል ቲዩን ምንድን ነው የሚለውን በዚህ ቪዲዮ ኢንዲቴል እናያለን። ፍራተርናል ቲዩን እንዴት ይፈጠራል የሚለውን ሳይንሱን ኢንዲቴል የምናይበት ቪዲዮ ነው የሚሆነው። እናንተ እንግዲህ ለዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ፍራተርናል ቲዩንን ዲፋይን በምናደርግበት ጊዜ ፍራተርናል ቲዩን ኦልሶ ኮልድ ዳይዛይጎቲክ ቲዩን ይባላል ማለት ነው። ፍራተርናል ቲዩን ሌላ ስሙ ዳይዛይጎቲክ ቲዩን ተብሎ ይጠራል ማለት ነው። ይሄ ደግሞ ፍራተርናል ቲዩን ፎርምድ የሚሆነው ፍራተርናል ቲዩን ፎርምድ ዌን ቱ ሰፓሬት ኦቫ ኦር ኤግ ሪሊዝ ዱሪንግ ዘ ሴም ማንስትራል ሳይክል አር ፈርቲላይዝድ ባይ ዚ ቱ ዲፈረንት ስፐርም ሴል ይለናል ማለት ነው። እንግዲህ የተለያዩ ስፐርም ሴሎች በአንዴ ሪሊዝ በሚደረገው ወይም ማንስትራል ሳይክል ሪሊዝ በሚደረገው እንቁላል ሚክስ በሚሆንበት ወይም ፈርቲላይዜሽን በሚፈጠር ጊዜ የሚፈጠር ነው ማለት ነው ፍራተርናል ቲዩን ማለት ነው። ሪዛልቲንግ ኢንቱ ጄኔቲካል ዲስቲንክት ኦር ኤምብሪዮ ዴቨሎፕ ይሆናል ማለት ነው። ጄኔቲካሊ ቫሪ ሆነ ጄኔቲካሊ የተለያየ ኤምብሪዮ ዴቨሎፕ ይሆናል ማለት ነው። ሶ ይሄ እንግዲህ ፍራተርናል ቲዩን ተብሎ ይጠራል ማለት ነው። የተለያየ እንቁላል በተለያየ ስፐርም የሚፈጠር ኤምብሪዮ ነው ማለት ነው። ነገር ግን ኦከር የሚሆነው ዘ ሴም ታይም ነው። ተመሳሳይ የሆነ ኦቫሪ ላይ ሪሊዝ ሊደረግ ይችላል፣ ወይም በተለያየ ኦቫሪ ወይም በሌፍት እና ራይት ባለው ኦቫሪ ሪሊዝ ሊደረግ ይችላል ማለት ነው። ስለዚህ ፍራተርናል ቲዩን በዚህ መልኩ ዲፋይን ማድረግ ወይም አፈጣጠሩን በዚህ መልኩ አንደርስታንድ ማድረግ እንችላለን ማለት ነው። ኤምብሪዮሎጂካል ዴቨሎፕመንቱን በምናይበት ጊዜ ኦቭሌሽን የመጀመሪያው እንግዲህ አንደኛ ኦቭሌሽን ኦከር ይሆናል። ሶ ኦቭሌሽን በሚከናወንበት ጊዜ የሚከናወኑ ነገሮች አሉ። እነዚህም በምናይበት ጊዜ እንግዲህ ኖርማሊ ዋን ኦቪዩም ሪሊዝ ፐር ሳይክል እንግዲህ ዋን ኦቪዩም ነው ሪሊዝ የሚደረገው ፐር ሳይክል ማለት ነው። ኢን ፍራተርናል ቲዩን ደብል ኦቭሌሽን ኦከር እንግዲህ ኖርማል በሆነ የፈርቲላይዜሽን በሚከናወንበት ወይም ኤምብሪዮሎጂካል ዴቨሎፕመንት ኦከር በሚሆንበት ጊዜ ሪሊዝ የሚደረገው አንድ እንቁላል ነው ማለት ነው፣ ዋን ኦቪዩም ነው። ነገር ግን ፍራተርናል ቲዩን ላይ ደብል የሆነ ኦቭሌሽን ኦከር ይሆናል ማለት ነው። ቦዝ አር ሪሊዝ ፍሮም ዘ ሴም ኦቫሪ ኦር ዋን ፍሮም ኢች ኦቫሪ ማለት ነው። እንግዲህ እንቁላሎቹ ደብል የሆኑ ኦቭሌሽን በሚከናወንበት ጊዜ እንቁላሎቹ ኤጎ ወይም ኦቪዩም ሪሊዝ የሚደረገው ከአንድ ኦቫሪ ሊሆን ይችላል፣ ወይም ደግሞ ከተለያዩ ኦቫሪ ላይ ሪሊዝ ሊደረግ ይችላል ማለት ነው፣ ኦቭሌሽን በምናይበት ጊዜ ማለት ነው። ሌላ ሁለተኛው ፖይንት ምንድነው? ፈርቲላይዜሽን ነው። ኢች ኦቪዩም ኢዝ ፈርቲላይዝድ ባይ ዲ ዲፈረንት ስፐርም። ቅድም እንዳልነው እንግዲህ እያንዳንዱ ኦቪዩም ወይም እያንዳንዱ እንቁላል ፈርቲላይዝ የሚሆነው በተለያየ ስፐርም ሴል ነው ማለት ነው። ኢች ኤግስ አር ቫሪ ኤንድ ዘ ስፐርም ሴል ኦልሶ ቫሪ ነው ማለት ነው። ኤጉም ይለያያል ጄኔቲካሊ፣ ስፐርም ሴል ጄኔቲካሊ ይለያያል ማለት ነው። እነዚህ ናቸው እንግዲህ ፈርቲላይዜሽን ኦከር የሚሆነው ማለት ነው። ቱ ሰፓሬት ዛይጎት አር ፎርምድ፣ ሁለት ሰፓሬት የሆነ ዛይጎት እንግዲህ ፎርምድ ይሆናል። ይህ ሰፓሬት የሆነው ዛይጎት እንግዲህ በጄኔቲካሊ ቫሪ ነው፣ ሞርፎሎጂካሊም ቢሆን ቫሪ ነው የሚሆነው ማለት ነው። ምክንያቱም የተፈጠረው ከተለያየ ኤግ እና ከተለያየ ስፐርም ሴል ስለሆነ ማለት ነው። ኢምፕላንቴሽን በምናይበት ጊዜ እንግዲህ ኤች ዛይጎት ኢምፕላንት ኢንዲፐንደንት ኢን ዘ ዩትሪያል ዋል፣ እንግዲህ ኢንዶሜትሪየም ላይ ዛይጎት ከፈጠረ በኋላ ኢምፕላንት ይሆናል ወይም የማህፀን ግድግዳ ላይ አታች ይሆናል ማለት ነው። ይህ እንግዲህ ኢምፕላንቴሽን ይባላል። ሶ እያንዳንዱ ዛይጎት የፈጠረው ኤግ እና ስፐርም ሴል ኢንዲፐንደንትሊ አታች ሊሆን ይችላል ማለት ነው። ኢምፕላንቴሽን ሳይት ሜይ ቢ ክሎዘር ቱጌዘር፣ ኢምፕላንቴሽኑ ወይም ከማህፀን ዋል ወይም ዩትረስ ዋል ጋር አታች የመሆን እንትኑ ክሎዘር ቱጌዘር አንድ ላይ ሊሆን ይችላል፣ ወይም ፋር አፓርት ወይም ለየብቻው አታች ሊሆን ወይም ኢምፕላንቴሽን ሊፈጠር ይችላል ማለት ነው። ፕላሴንታል ኤንድ ሜምብሬን ዴቨሎፕመንትን በምናይበት ጊዜ ኮሪዮን በምናይበት ጊዜ ኢች ኤምብሪዮ ዴቨሎፕ ኢትስ ኦን ኮሪዮን፣ የየራሱ የሆነ ኮሪዮን ነው ማለት ነው የሚኖረው። ይሄ ደግሞ እንግዲህ ዳይኮሮኒክ ይባላል ማለት ነው። አሚኒዮንን በምናይበት ጊዜ ኢች ኤምብሪዮ ኦልሶ ሃቭ ዲ ኦውን አሚኒዮቲክ ሳክ፣ የራሱ የሆነ አሚኒዮቲክ ሳክ ነው የሚኖረው። ይህም እንግዲህ ዳይሜኒዮቲክ ተብሎ ይጠራል ማለት ነው። ፕላሴንታ በምናይበት ጊዜ ዩዥዋሊ ቱ ሰፓሬት ፕላሴንታ፣ በአብዛኛው እንግዲህ ሰፓሬት የሆነ ፕላሴንታ ይኖረዋል ማለት ነው። ፍራተርናል ቲዩን ኦከር በሚሆንበት ጊዜ ሜይ አፒርስ አይ ሲንግል ፊውዝድ ፕላሴንታ፣ አንዳንዴ ደግሞ አንድ ላይ ፕላሴንታ ሊኖረው ይችላል ማለት ነው። ይህ ፍራተርናል ቲዩን በት ብለድ ሰርኩሌሽን ሪሜንስ ሰፓሬት፣ ብለድ ሰርኩሌሽኑ ሰፓሬት ነው የሚሆነው ወይም ለየብቻው ነው የሚሆነው። የፕላሴንታው ተመሳሳይ በሚሆንበት ጊዜ የብለድ ሰርኩሌሽኑ ግን ሲሚላር ሊሆን አይችልም፣ ወይም ለየራሱ የሆነ ብለድ ሰርኩሌሽን ኦከር ይሆናል ማለት ነው። ጄኔቲካል ኤንድ በባዮሎጂካል የሆነ ካራክተሩን በምናይበት ጊዜ እንግዲህ እዚህ ጋር እንግዲህ ፊቸር አለ፣ እዚህ ጋር ደግሞ ዲስክሪፕሽን አለ። ሶ ጄኔቲካል ሲሚላሪቲን በምናይበት ጊዜ ይሄ ፍራተርናል ቲዩኑ አባውት 50% ሲሚላሪቲ ይኖረዋል ማለት ነው። 50%
የሚቀራረብ ወይም ግንኙነት ሊኖረው ይችላል ማለት ነው። ብለድ ግሩፕን በምናይበት ጊዜ ሜቢ ዘ ሴም ኦር ዲፈረንት ሊመሳሰል ይችላል ላይመሳሰልም ይችላል ማለት ነው። ይሄ ያው የቻንስ ጉዳይ ስለሆነ ሊመሳሰልም ይችላል ላይመሳሰልም ይችላል ማለት ነው። ፊንገር ፕሪንቱን በምናይበት ጊዜ ኦልዌይስ ዲፈረንት ነው ማለት ነው። እንግዲህ ጄኔቲካሊ ቫሪ ያደርጋል። ሰው ይሄ ከሆነ ደግሞ ኦልሞስት የተለየ ጄኔቲካሊ የሆነ ምንድነው ፊንገር ፕሪንት ይኖረዋል ወይም ጄኔቲካሊ ቫሪ ያደርጋል ማለት ነው። ዲኤንኤ በምናይበት ጊዜ ዲፈረንት ነው፣ አንድ አይደለም። ሴክስ ክሮሞዞም በምናይበት ጊዜ እንግዲህ ኤክስ 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 ዋይ ወይንም ኤክስ 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 ዋይ ሊሆን ይችላል ማለት ነው። ሴክስ ዲተርሚኔሽን በምናይበት ጊዜ ዲተርማይን ባይ ኢንዲፔንደንትሊ ፎር ኢች ኤምብሪዮ ዲተርማይን ቢሆነው እንግዲህ ኢንዲፔንደንትሊ ነው ማለት ነው። ፖሲብል የሆነ ኮምባይኔሽን ሊኖር የሚችለው እንግዲህ ፍራተርናቲውን ላይ ሜል ሜል የሆነ ኮምባይኔሽን ሊኖር ይችላል፣ ወይንም ደግሞ ፊሜል ፊሜል ሊፈጠር ይችላል፣ ወይንም ደግሞ ሜል እና ፊሜል ሊኖር ይችላል ማለት ነው። ይህም የሆነው ምንድነው ቅድም እንዳለው እንግዲህ የስፐርም ሴሉ እና ኤጉ ቫሪ ስለሚያደርጉ ወይም ለየብቻ የሆነ ጄኔቲካል ኢንፎርሜሽን ኬሪ ስላደረገ የሚፈጠረው ወይ ሜል ሜል ነው ወይ ፊሜል ነው ወይም ሜል ፊሜል ሊሆን ይችላል ማለት ነው። ልክ እንደ አይዴንቲካል ቲዩን ሜል ከሆነ አንደኛው ሜል ሊሆን አይችልም፣ አንደኛው ፊሜል ከሆነ ፊሜል ሊሆን አይችልም ማለት ነው። ስለዚህ እነዚህ የሆኑ የመፈጠር ቻንሶች ወይም እድሎች ይኖራሉ ማለት ነው። ዲስ ኢዝ ኖት ፖሲብል ኢን አይዴንቲካል ቲዩን። አይዴንቲካል ቲዩን ከሆነ ግን ይሄ አይነት ነገር አይኖረውም። ሜል ከሆነ ሜል ነው የሚሆነው፣ ፊሜል ከሆነ አንደኛው ፊሜል ነው የሚሆነው። በቃ እንደዚህ ነው ሊፈጠር የሚችለው ማለት ነው። የሴክስ ዲተርሚኔሽን በምናይበት ጊዜ ይህን ይመስላል ማለት ነው። ኢንሲደንስ ኤፒዲሞሎጂካል በምናይበት ጊዜ ግሎባል የሆነ ኦከራንሱን የፍራተርናል ቲዩን ግሎባሊ እንዴት ነው ኦከር የሚሆነው የሚለውን በምናይበት ጊዜ ሃየር ፍሪኩዌንሲ ዛን ኢን አይዴንቲካል ቲዩን፣ ከአይዴንቲካል ቲዩን ሞር ፍሪኩዌንሲ ኦከር የሚሆነው እንግዲህ ይሄ ፍራተርናል ቲዩን ነው ማለት ነው። ሬቱን በምናይበት ጊዜ በተለያየ ዓለም ወይም አህጉራዊ የሆነ ዲስክሪፕሽን በምንገልጽበት ጊዜ ሃይስት የሆነ ይሄ ፍራተርናል ቲዩን ኦከር የሚሆነው በአፍሪካ ፖፑሌሽኑ በአፍሪካ ምድር ላይ በአብዛኛው የሚከሰት ነው ማለት ነው። ሞዴሬት የሆነ ደግሞ ኢሮፒያን ፖፑሌሽን ላይ ኦከር የሆነ ማለት ነው። በጣም በዝቅተኛ ሁኔታ ደግሞ በኤዥያን ፒፕል ላይ ወይም በኤዥያ አካባቢ ላይ ይሄ አይነት ፍራተርናል ቲዩን የመፈጠር እድል አለው ማለት ነው። ግሎባል የሆነ ኦከራንሱን በምናይበት ጊዜ ማለት ነው። ፋክተርስ ኢንፍሉዌንሲንግ ፍራተርናል ቲዩን፣ የፍራተርናል ቲዩን መፈጠርና ለመፈጠር አፌክት የሚያደርጉ ኢንፍሉዌንስ የሚያደርጉ ፋክተሮች አሉ። እነዚህን እናያለን ማለት ነው። የመጀመሪያው እንግዲህ ጄኔቲካል ፋክተር ነው። ቅድም እንዳለው ጄኔቲካል የሆነ ኢንፎርሜሽን የፍራተርናል ቲዩን ቫሪ መሆን አለመሆን ይወስነዋል ማለት ነው። ለምሳሌ ፋሚሊ ሂስትሪ ኦን ማተርናል ሳይድ በማዘሯ በኩል ወይም በውመኑ በኩል ያለው የፋሚሊ ሂስትሪ ወይም ጄኔቲካል ኢንፎርሜሽን ይህ እንዲኖር እና እንዳይኖር ኢንፍሉዌንስ ያደርጋል ማለት ነው። ወይም የፍራተርናል ቲዩን መፈጠር አለመፈጠር ተጽዕኖ ይፈጥራል ማለት ነው። ጂን ፕሮሞቲንግ ኤንድ መልቲፕል ኦቭሌሽን፣ የጂን ፕሮሞቲንግ እንደዚህ ተጽዕኖ አለው ማለት ነው። ማተርናል ኤጅ ለምሳሌ ኢንክሪዝ ፎሊክል ስቲሙሌቲንግ ሆርሞን ሌቭል ኢን ውመን 30 up to 40 years፣ እንግዲህ የማተርናል ኤጅ ወይም የዊሜን እድሜ መጨመር ለምሳሌ ከ30 እስከ 40 ባለው እድሜ ገደብ ውስጥ የፎሊክል ስቲሙሌቲንግ ሆርሞን ከፍተኛ የሆነ መመንጨት አለ ወይም ከፍተኛ የሆነ የፎሊክል ስቲሙሌቲንግ ሆርሞን ስለሚኖር ይሄ ፎሊክል ስቲሙሌቲንግ ሆርሞን ደግሞ ኦቫሪን ወይም ፎሊክልን ስቲሙሌት በማድረግ ኤግ ፕሮዲስ እንዲሆን ስለሚያስችል ይሄ የመፈጠሩ እድል አለ ማለት ነው። ስለዚህ የማተርናል ኤጅ አንዱ ፋክተር ነው ማለት ነው። ሌዲንግ ቱ ሪሊዝ ኦፍ መልቲፕል ኦቫ፣ በዚህ እድሜ ውስጥ ያለው የፎሊክል ስቲሙሌቲንግ ሆርሞን ከፍተኛ ስለሚሆን ብዙ የሆኑ መልቲፕል የሆነ ኦቫ ፕሮዲስ ሊሆን ይችላል፣ ሁለትና ከዛ በላይ ሊፈጠርም ይችላል ማለት ነው። ሌላው ፓራይቲ ነው። ሞር ኮመን ኢን ውመን ዊዝ መልቲፕል ፕሪቪየስ ፕሬግናንሲ፣ እንግዲህ በውመን ላይ ይሄ ኮመን የሆነ ማለት ነው። ስለዚህ ፓራይቲ አንዱ ፋክተር ነው ማለት ነው። ፈርቲሊቲ ትሪትመንትስ ለምሳሌ እዚህ ኦቭሌሽን ኢንዳክሽን ድራግ ሊኖር ይችላል። አሲስቲንግ ሪፕሮዳክቲቭ ቴክኖሎጂ ሊኖር ይችላል ማለት ነው። ኒውትሪሽን ቦዲ ኮምፖዚሽን፣ ይህም ሌላኛው ፋክተር ነው ማለት ነው። ሃየር የሆነ ቦዲ ማስ ኢንዴክስ እና ቤተር የሆነ ኒውትሪሽን ለኦቭሌሽን ሬት ከፍተኛ ነው ማለት ነው። ወይም የፍራተርናል ቲዩን መፈጠር ከፍተኛ የሆነ እድል አለው ማለት ነው። ይህ ሃየር የሆነ ቦዲ ማስ ኢንዴክስ ያለው እና ቤተር የሆነ ኒውትሪሽን ያለው ሰው ኦቭሌሽን ሬቱ ወይም ብዙ እንቁላል የመለቀቅ ከአንድ በላይ ማለት ነው የመለቀቅ እድሉ ከፍ ያለ ነው ማለት ነው። ስለዚህ ኒውትሪሽን እና ቦዲ ኮምፖዚሽንም አንዱ ፋክተር ነው ማለት ነው የፍራተርናል ቲዩን መፈጠር ማለት ነው። ፊዚዮሎጂካል ዲፈረንሱን በምናይበት ጊዜ ከአይዴንቲካል ቲዩን ወይም ፍራተርናል ቲዩን ከአይዴንቲካል ቲዩን ምን አይነት ልዩነት አለ የሚለውን በምናይበት ጊዜ እንግዲህ እዚህ ጋር አስፔክት አለ፣ እዚህ ጋር ደግሞ ፍራተርናል ቲዩን አለ ማለት ነው። ስለዚህ ኦሪጂን የሚሆነው የት ነው? ቱ ዛይጎት ነው። ፍራተርናል ምንድነው? አይዴንቲካል ቲዩን ከሆነ
ያው ተመሳሳይ ነው የሚሆነው። ይሄ ግን ቱዛይጎት ነው። ሁለት የተለያየ እንቁላል እና ስፐርም ሴል ሚክስ ያደረገ ቱዛይጎት ይኖራል ማለት ነው። ፕላሴንታውን በምናይበት ጊዜ በአብዛኛው እንግዲህ ኦልሞስት ኦል በሚባል ደረጃ ሰፓሬት ነው ማለት ነው። ኮርድ ኢንሰርሽን በምናይበት ጊዜ ኢንዲፔንደንት ነው ማለት ነው። ኢሚን ኮምፓቲቢሊቲ በምናይበት ጊዜ ይህም የተለየ ነው ማለት ነው። ትራንስሚሽን ሲንድረም በምናይበት ጊዜ ይሄ ዳዝኖት ኦከር ወይም አይሆንም ወይም ተመሳሳይ አይሆንም ማለት ነው፣ ወይም አይኖርም ማለት ነው። ትራንስሚሽን ሲንድረም ወይም ሲንድረም የምንላቸው ወይም እነዚህ ከጄኔቲካል ጋር አብሮ የሚመጡ ችግሮች ኦከር አይሆንም ወይም አንዱ ላይ ያለው ሌላው ላይ አይሆንም አይኖርም ማለት ነው። ክሊኒካል የሆነ ኢምፖርታንሱን በምናይበት ጊዜ ፕሬግናንሲ ሪስኩን እንግዲህ ፕሪትራም ላቦር አንዱ ነው ማለት ነው። ሎው በርዝ ዌይትም ይኖራል ማለት ነው። ገስታንሻል ሃይፐርቴንሽን ሊኖር ይችላል። ገስታንሻል ዲያቤተስ ሊኖር ይችላል። እነዚህ ምንድነው ፕሬግናንሲ ሪስክ ይኖረዋል ማለት ነው፣ በዚህ በፍራተርናል ቲዩን ጊዜ ማለት ነው። አድቫንቴጅ በምናይበት ጊዜ በኦቨር አይዴንቲካል ቲዩን ከፍራተርናል ቲዩን ከአይዴንቲካል ቲዩን ቤተር የሚሆንበትን በምናይበት ጊዜ ኖ ሸርድ ብለድ ሰርኩሌሽን ሸርድ የሚያደርግ አይደለም። ሎወር ሪስክ ኦፍ ቲዩን ቱ ትዊን ትራንስሚሽን ሲንድረምም አይኖርም ማለት ነው። ስለዚህ እነዚህ አድቫንቴጆች አሉት ማለት ነው። ዴቨሎፕመንት ኦፍ አፍተር በርዝ በምናይበት ጊዜ ግሮዝ ሬት ዲፈር፣ ያው ከተወለዱ በኋላ ያለው እድገትን በምናይበት ጊዜ ግሮዝ ሬታቸው ይለያያል ማለት ነው። ዲፈረንስ ሰሰፕቲቢሊቲ ኦፍ ዲዝ፣ ለዲዝስ ያላቸው ሰሰፕቲቢሊቲ ይለያያሉ። ምክንያቱም እነዚህ ጄኔቲካሊ ቫሪ ስለሚሄዱ ጄኔቲካሊ ስለሚለያዩ ዲዝስን ዲፌንድ የማድረግ ኢሚኒ ሲስተማቸው ዲዝስን የመከላከል አቅማቸውም አብሮ ይለያያል ማለት ነው። ቢኮዝ ጄኔቲካሊ ቫሪ ስለሚያደርግ ማለት ነው። ዲፈረንት ኢንቴሊጀንሳቸው የማሰብ የማምሰላሰል የተለያየ ኢንቴሌክቹዋል የሆነ አቢሊቲያቸውም አብሮ ይለያያል ማለት ነው። ፐርሰናሊቲያቸውም ይለያያል፣ ቢሄቪየራቸውም እንዲሁ ይለያያል ማለት ነው። እነዚህ ነገሮች ኦከር ይሆናል ማለት ነው አፍተር በርዝ በፍራተርናል ቲዩን ጊዜ ማለት ነው። ስለዚህ አጠቃላይ ስለ ፍራተርናል ቲዩን ይህን ይመስላል ማለት ነው። ፍራተርናል ቲዩን እንዴት ይፈጠራል፣ በእድገቱ ጊዜስ ምን አለ የሚለውን አዝ ኢንትሮዳክሽን ይህን ይመስላል ማለት ነው። ስለተከታተላችሁ ስላዳመጣችሁ እጅጉን አመሰግናለሁ። ሰላም።